ሰራተኛው ሰላምን በድጋሚ እንዳስረገዘ ተሰማ። ዳጣ እህት ወይም ወንድም ልታገኝ ነው። ያልታሰበ ነገር ተፈጠረ። ናታንና ኤቢ እንደገና ፍቅር ጀመሩ። ዳጣ እንግዲህ ከናታን ህይወት ወጥታ ትገኛለች። ዳጣ የሰላምን እግር እዚህ ጋር በምንመለከተው መልኩ እያጠበይ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዳጣ ድራማ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ ኤቢ ለእናቷ ለማርቲ ሰላም ነፍሰ ጡር ናት የሚል ዜና እየተናገረች ትገኛለች። ማርቲ ግን ኤቢን በጥፊ ነው ያለቻት። እንዴት እንደዚህ ትያለሽ ስትላት እራሷ ናት እርጉዝ እንደሆነች የነገረችኝ ብላለች። አቶ ደረጀ እንግዲህ ሰላም ከዛ ቤት እንድትወጣ ሲነገረው በጣም ቅር ተሰኝቶ ነበረ። አሁንም እንግዲህ የቤት ካለችው ከሰራተኛው ከሰላም ሁለተኛ ልጅን በሚስቱ ላይ ደርቦ ሊወልድ እንግዲህ ዝግጅት ላይ ነው። ዝግጅቱ ኦልሬዲ አልቋል። ይሄንን ጉዷን እንግዲህ ማርቲ አልሰማችም። ልጇ ኤቢ ግን ጠርጥራለች። እርጉዝ ነሽ ወይ ብላ ሰላምንም ጠይቃት ነበረ። እንዴት ሊሆን ይችላል? እንዴት አረገሽ? ከዚህ ቤት እንደሆነ ወጥተሽ አታውቂም? ምን ማለት ነው? ይሄንን ጉድ ግን እማዬ ሰምታለች ወይ? በማለት ኤቢ ጥያቄ ማአት ደርድራ ትገኛለች ለሰላም። ይሄ ምንም ጉድ የሚሆን ነገር አይደለም፣ ጉዱ ላንቺ ነው፣ ምንም ጉድ አይደለም በማለት እንግዲህ ሰላምን በድፍረት መልስ እየመለሰ ትገኛለች። በገዛኛው ፓርት በክፍል 16 እንደተመለከት ነው እኔ እዚህ ቤት ሰራተኛ ብቻ አይደለውም ስትል ትደመጣለች ሰላም ለኤቢ ማለት ነው። ከዳጣ ጋር የምትሞዳሞዲውን ነገር ካልተውሽ ሁለታችሁንም ከዚህ ቤት መንቅሬ ነው የማስወጣችሁ ስትላት ኤቢ በባለፈው ብታቂ እኔ እዚህ ቤት ሰራተኛ ብቻ አይደለውም ብላለች። እንግዲህ ሰራተኛ ብቻ አይደለውም ካለች እማ ወራ ነኝ እያለች ነው ማለት ነው በተገላቢጦሹ። ስለዚህ ማርቲ ጉዷን አላወቀችም። እንግዲህ አሁንም አቶ ደረጀ የዳጣ ጉድ ታውቆ ሳያልቅ ሌላኛ ጉድ ይዞ ወደ ቤት ከች ብሏል ማለት ነው። ማርቲ ያው ብዙ ነገሮችን ባሏን በጣም ስለምታምነው ለመቀበል በጣም ነው የምትቸገረው። እሱ ያላትን ነገር በጣም ታምናለች፣ በነገሮች ትሸወዳለች። ባሏን ከምንም በላይ ነው የምታምነው ማለት ነው። ልጇ ኤቢ ግን በነገሮች ሁሉ በጣም ጠርጣራና ቆቅ ናት ማለት ነው። በባለፈው እንግዲህ ዳጣ የአባዬ ልጅ ሳትሆን አይቀርም ዲኤንኤ ማስመርመር አለብኝ ብላ ዲኤንኤ እስከ ማስመርመር ደረጃ በጥርጣሬ ሄዳለች። ያው የዲኤንኤ ምርመራው እየተሳሳተ ቢሆንም እንኳን አሁንም እንግዲህ ሰላም ነፍሰ ጡር ናት የሚል መዘዝን እየተናገረች ያለችው እሷ ናት። ይህንን በመናገሯ ጥፊ ቀምሳለች ማለት ነው። ግን ያው ለአሁኑ ጥፊ ብትቀምስም ራሷው እንደተረተችው ቂጣ ከሆነ እየሟሸሸ ይሄዳል፣ ሽል ከሆነ ግን እየገፋ ይሄዳል ብላ ሰላም ጋር ተርታ ነበረ። እንደ ገመተችው እንግዲህ ያው ልጅ ሲሆን ወደፊት ነው እየገፋ የሚሄደውና ማርቲ በጊዜ ሂደት ሁሉንም ነገር የምትረዳና የምታይ ይሆናል። ሌላኛው እንግዲህ ናታን እና ኤቢ ፍቅራቸውን እያደሱ ይገኛሉ። ያው ያለ ናታን ግን ለኤቢ ዳጣን ለማስቀናት እየተወነ ያለው ነገር ነው። ለኤቢ በተደጋጋሚ ፍቅር እንደሌለው ተናግሮ ነበረ። አሁን ግን ያው ዳጣ በተጻጻፉት ቴክስት እንደዚህ ማለት አልነበረብክም፣ እኔ እንደዚህ ብዬ በጽፍልህ እንኳን እንደዚህ አይነት ነገር መመለስ አልነበረብክም፣ የጻፍከው ሁሉ ግን እውነት ነው ወይ? የተሳሳተ ነገር ነው የጻፍከው እኮ ቴክስቱን አንብበሽዋለሁ ሲላት፣ አዎ ሳላነበው እንዴት አጠፋዋለሁ? አንብቤዋለሁ ሁሉንም ብለዋለች ማለት ነው። በጣም ይቅርታ ዳጣ፣ ሁሉንም እንግዲህ
ለተፈጠረው ነገር በጣም ይቅርታ እንድታደርጊልኝ ፈልጋለሁ። ኤቢ እኮ ከቤተሰቦቼ አቆራርጣኝ ነበረ ባደረገችው ነገር ይቅርታ ብሎ እንግዲህ ይቅርታ ጠይቋታል። አንቺ ባታጠፊው እማዬና አባዬ ቴክስቱን ቢያዩ ከነሱ ጋራ እቆራረጥ ነበረ፣ አንቺ ነሽ ደርሰሽ የገላገልሽኝ ብሏታል። እንግዲህ ቴክስቱን አንብባ ነው ያጠፋችው። ሁሉንም ነገር ተረታለች። ናታን ያፈቅራታል፣ ግን የዳጣን ስሜት ነው ማወቅ የሚፈልገው። ዳጣ ግን አሳፈርከኝ፣ እንዴት እንደዚህ ታደርጋለህ? እንዴት እንደዚህ አይነት ምላሽ ትጽፋለህ? እኔስ በሆነስ ብለዋለች። እኔ ላንቺ የመለስኩ መስሎኝ ነው እንደዚህ የጻፍኩት፣ ኤቢ ናት እቺ ተንኮለኛ እያለ ይገኛል። እንግዲህ ዳጣ ለኔ ስሜት አላት ወይስ የላትም፣ አትወደኝም የሚለውን ነገር በራሴ መንገድ ማረጋገጥ አለብኝ። የማነበው መጽሐፍ ለዚህ ካልጠቀመኝ ለምን ሊጠቅመኝ ነው? እማታፈቅረኝ ከሆነ ፈትኜ ከልቤ ውስጥ አውጥቼ እጥላታለሁ ብሏል። እንግዲህ ዳጣ አሁን ላይ እየተፈተነች ትገኛለች ማለት ነው። እሷ ያው ምንም ባይገባትም ፈተናውን እያቀረበው እንግዲህ ከኤቢን እንደማይወዳት በጣም በደንብ ታውቃለች ጠንቅቃ ዳጣ። ከአንዴ 2-3 ጊዜ ለእሷ ምንም አይነት ስሜት የለኝም፣ እኔ እንዳንቺ አይነት ሴት ነው የሚመቸኝ ብሎ አልፎ ነግሯታል ለዳጣ። አሁን ላይ እንግዲህ ዳጣን ለማስቀናትና የዳጣን ስሜት ለመረዳት የሚያደርገው ጥረት ላይ ነው ያለው ናታን እንጂ ኤቢ ወዷት አይደለም። ኤቢን እንግዲህ ወደ ሳሎን ሄዶ መጀመሪያ ኤቢ ሳሎን ነበረች። ዳጣም ቁጭ ብላ ሰላም ነው ኤቢ ስትላት እንግዲህ ሰላም ብሆን ባሎን ምን አገባሽ፣ ለምን ዝምት ያለሽ፣ ለምን ታኮርፊያለሽ ብትላትም መፍትሄ መሰለኝ መኮሳተር፣ ቤቴ አይደለ እንዴ፣ በእናቴና በአባቴ ቤት እንደፈለግኩ የመሆን መብት አለኝ የሚል ምላሽ ነበረ ስትሰጣት የነበረው ዳጣ ኤቢ ለዳጣ ማለት ነው። እሱስ ልክ ነሽ መብትሽ ነው እንግዲህ ካልሽ ብላታለች። አንቺ ግን ከናታን ላይ አርፈሽ የማትቀመጪ ከሆነ ከዚህ ቤት ውልቅ እንድትይ እፈልጋለሁ እያለቻት ነበረ። ናታንን እንደፈለግሽ ማድረግ ትችያለሽ፣ እኔ ግን ከዚህ ቤት አልወጣም ብላታለች። ለምን አትወጪም ስትላት ቤት ስለሌለኝ አልወጣም፣ እና ቤት ከሌለሽ እዚህ ልትቀመጪ ነው? እስከ መቼ ነው ሰው ቤት የምትቀመጪው? እያለች እንግዲህ ኤቢ እየተናገረቻት ትገኛለች። ያው እንደዚህ ማለት አልነበረባትም፣ ቤት የእግዚአብሔር ነው የሚል ምላሽ ነው የመለሰችላት ዳጣና በእንደዚህ እየተነታረኩ ባሉበት ነው ናታን የመጣው። ዛሬ ደግሞ አምሮባችኋል፣ በሰላም ቁጭ ብላችኋል ነው እያላቸው የነበረው። ኤቢን እንግዲህ ተነሽና መጽሐፍ ገዝተን እንንጣ በማለት ሲነግራት ገና በጣም ነው የተደሰተችው። ኤቢ በጣም ፍንድቅድቅ ነው ያለችው። እውነትህን ነው? ከኔ ጋር መሄድ ፈልገህ ነው? እና ልብስ ልቀይር አምሮብኛል፣ እንዴት ነኝ ወይ ሽቶ ልቀባ የሚል በቃ የሆነ ቁልትልት ያለ ምላሽ ነበረ ስትመልስ የነበረው። አረ እንደዚሁም እኮ አንቺ ቆንጆ ነሽ ብሎ እንግዲህ እሱ እያደረገ ያለው ዳጣን ለመፈተን ነው ይሄን ሁሉ የሚያደርገው እንጂ ኤቢን አሁንም የእውነት ወዷት አይደለም። ኤቢ ደግሞ ተወደድኩኝ ብላ በጣም ደስ ብሏታል ማለት ነው። ኦቨር ነው የተደሰተችው። እንግዲህ ሄደው መጽሐፋቸውንም ገዝተው መጥተዋል። ተመልሰው መጥተው ክላሱ ነው የተቀመጡት የነበረው። ዳጣ ደግሞ ሳሎን ላይ ቁጭ ብላ ፊልም እያየች ነበረ ተመስጣ። ስለተፈጠረው ነገር ምንም አይነት ስሜት አልሰጣትም። ይመቻችሁ ኤቢ ይቅናሽ ብላ ነው እንደውም የሸኘቻት የነበረው ስትሄድ እና በሳቅ ማለት ነው። በመጀመሪያም ኤቢን ተረዳት ስትለው ነበረ ለናታን እና ዳጣ እንግዲህ ኤቢና ናታን አንድ ላይ እንዲሆኑ ነበር ስትገፋፋው የነበረው። አሁን ላይ ግን ለኔ ስሜት ካላት የሆነ ነገር ማረጋገጥ አለብኝ የሚል ፈተና ነው እየፈተናት ያለው። እውነቱን ለመናገር ዳጣ ምንም አይነት ፊሊንግ አልተሰማትም፣ ፍቅር ከልቧ የለም ማለት ነው። እሷ በህይወቷ ብዙ ጥያቄ ስላለባት አሁን ይሄንን የማስብበት ጊዜ አይደለም ብላ መልሳለታለች። ከዚህ በፊትም ፊልም እያየች ባለችበት ነው እንግዲህ ሰላም መታ አጠገቧ ቁጭ ያለችው። ስታያት ምን ሆነሽ ነው ፊትሽ ጠቋቁሯል ስትላት
አይ እንደው ድክምክም ብሎኝ ነው እግሬ መታጠብ ፈልጌ እኮ በጣም ደከመኝ ስትላት እና ልጠብሽ ነው ያለቻት ማለት ነው ዳጣ። አራት አስቂኝ ደግሞ ምን እያልሽ ነው? እያሾፍሽብኝ ነው እንዴ ስትላት ምን ችግር አለው ከደከመሽ አጥብሻለሁ ብላ እንግዲህ ዳጣ ሮጥ ብላ የሞቀ ውሃ ይዛ መታ ነው። ኧረ ተይ አንቺ ልጅ ግፍ ይሆንብኛል እያለቻት ልጠብሽና እስኪ መርቂኝ ብላ አጥባ እንግዲህ ተመርቃለች። ደስ የሚል ምርቃት ነው የተመረቀችው። የተባረከ ትዳር ይስጥሽ፣ የወላድ መካን አትሁኝ። ደስ የሚሉ ምርቃቶች መርቃት አለ። ይሄንን እንግዲህ ናታን ቁጭ ብሎ እየሰማ ነበረ። ይሄ ሁሉ ምርቃት ግን ምን አድርጋ ነው እያለ ነው የሚገኘው። ይሄው አታይም እንዴ እግሬን እያጠበችኝ ብለዋለች። እና ሰላምን አጥባ እንግዲህ ውሃውን ለመመለስ ወደ ክችን ስትሄድ የውልክ ናታንዬ ማግባት እንደዚች አይነቷን ሴት ነው ብላ እንግዲህ ጠቆም አድርገዋለች ማለት ነው። እሱስ ልክ ነሽ ሰላምዬ ብሏት ነው ወደ ክላሱ የተመለሰው። ስትመጣ ግን ናታን ነይ ይልሻል ብለሽ ንገሪያት ብሎ እንግዲህ ወደ ክላስ ሄዳለች እሷ ማለት ነው። ኤቢም እንግዲህ እየተነታረከች መጽሐፍ ሁላ ወርውራ ነበረ ተነስታ ያለማስቀመጥ። ዳጣ ስትሄድ ከኛ ጋር እንድትጫወች ይፈልገን ነው ነበር የተባለችው።